የራሴ ክብር የለኝም ምኖርለት ክብር የለኝም የራሴም ጽድቅ የለኝም ሱሙ ማሰባቆሙ አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ የኔ ሳይንቲስቶች ሱሙ ሳይንቲስት መሆን አቆሙና ማለት ነው ድድብ ስትል ገንዘቡ ምጥት ሰላም እንዴት ናችሁ ቤተሰቦች ዛሬም እንግዲህ በመነፋፈቅ አብረን እዚህ ተገናኝተናል ሰላም ነው ሁሉም አሪፍ በዚህ ሳምንት እንግዲህ የተለያዩ አርቲስቶቻችን ብዙ አይነት ነገሮችን ሲፈጽሙና ሲያደርጉ ተመልክቷል በሶሻል ሚዲያው ከዚህም ማለት አነጋጋሪው ሽምግልና ነው ብዙዎቻችን እንግዲህ ፍናንን እንደምንወዳት እርግጠኛ ነኝ ከኔ በላይ ግን እንደማይሆን እርግጠኛ ነኝ የፈጣሪ ስራ ለማድረግ ያክል በሽምግልና ቀን ያደረገቻቸውን የፎቶ ፖዚሽኖች በቪዲዮ መልኩ ደስ በሚል ሁኔታ አብረን እንመልከት ስለ ፍናን ቁንጅና ከዚህ ቪዲዮ እንደተመለከትኩት እንደሌሎች አርቲስቶች ወይም ደግሞ እንደሌሎች ሴት ሞዴሎች አንድ ሳይድ ወይም ደግሞ ሳይድ ቪው ብሎ በሚጠሩት ቴክኒክ ብቻ አይደለም የምትጠቀመው በሁሉም በኩል ውብ መሆኗን ይህ ቪዲዮ ያስረዳል የመጡት ሽማግሌዎችም የመጡበትን ዓላማ አሳክተው የ10 ዓመቱን ፍቅር ደስ በሚል ሁኔታ ቁም ነገር ላይ ወድቆ ቤተሰብም አምኖበት ደስ በሚል ሁኔታ ደስ በሚል ንግግር ተሸኝቷል በጣም የገረመኝ ነገር ልንገራችሁ ትላንት እንግዲህ ፍናን ድሩ ሽማግሌ ተልኮላት እሺ ተብለዋል ማለት እሺ የተባሉበት መንገድ ደግሞ እጅግ በጣም ደስ የሚል ነው የማይፈታት ሚስት ትሆነው ብለን ሰተናል ብለዋል እንግዲህ በሷ በኩል ያሉት ሽማግሌዎች ማለት ነው እጅግ በጣም የሚገርም መልእክት ያለው ነው የማይፈታት ተማታትና ግንኛ ማንፋታም አይደለም የሷ ይሄ ንግግርም አስፈላጊ የሆነበት ምክንያት ብዙ አርቲስቶች አጉል ነገር ላይ ሲወድቁ ወይም ደግሞ ትዳራቸው መጥፎ ደረጃ ላይ ሲወድቅ በሶሻል ሚዲያ ሚሆን በሜንስትሪም ሚዲያ ብዙዎቻችን ተመልክተናል ታዲያ ለዚህም አባ ገብረ ኪዳን የሚያስተምሩን አንድ ትምህርት አለ ሰው ስትንከባከቡት ፈገግ ሲጎልበት ክምር የፈጀ ዝንጀሮ ይመስል ሰው እንደዚህ ነው ወቅት ይለውጣል ጊዜ ይለውጣል ማጣት ይለውጣል ማግኘት ይለውጣል ሰው ባየበት ይዘንባል ባየበት ይፈሳል ባጣበት ይደበቃል ሰው እንደዚህ ነው ወዳጅነቱን ይለውጣል ፍቅሩን ይለውጣል አልኪዳን ይለውጣል መሐላውን ይለውጣል ጉልበቱ ይለውጣል ይለወጣል እግዚአብሔር እንደትናንት አባታችንን ቃለ ሕይወት ያሰማልን እያልን መንግስተ ሰማያትን ያውርስልን እያልን የፍናንን ንጹህነት ወይም ደግሞ ቅንነት በሽምግልናው ላይ ከእናቷ ጋር በነበራት አንዳንድ የአይን ኮንታክቶች በጭፈራ ላይም በሌላ ቦታ ላይም የተመለከትናቸው ደስ የሚሉ ተግባሮች አሉ ታዲያ ፍናን ተቆንጥጣ አላደገችም ትላላችሁ እስኪ እኚህ እናት በመንገድ ላይ አንድ ሴትን አጭር ቀሚስ አድርገው ሲያገኙ የመቆንጠጥ አመላቸው ወይም ደግሞ ይህን ነገር አይምሯቸው መቀበል ስላልቻለ ደስ ስላላላቸው እንደዚህ አድርገው እንግዲህ ለመቆንጠጥ ሞክረዋል ለማስተማር ሞክረዋል ትክክል ናቸው ትላላችሁ ወይስ ሴቶች ነፃነት አላቸው እንደፈለጉ መልበስ ይላሉ ትላላችሁ ፍናንና ፍቅረኛዋ ወይም ደግሞ እጮኛዋ ባለቤቷም ልንለው እንችላለን እንዴት እንደተዋወቁ ሰይፉ ፋንታውን በዚህ መልኩ አስረድቷል ተወዳጇ ተዋናይት እንግዲህ 8 አሪፍ ፊልሞችን ሰርታለች አሁን ደግሞ አንድ ያልወጣ ፊልም አላት እሱ ብቻ ሳይሆን ሚውዚክ ቪዲዮ ላይ ካሁን በፊትም
አሁንም በቅርቡ በመስራት ትታወቃለች እና የጋብቻዋ ምክንያት የሆነው በሚውዚክ ቪዲዮ ላይ መሳተፏ ነው። በደንብ ላብራራው። እሱ ነው የምልሽ እኮ የሰው ልጅ እድል ነው እንጂ ልጅ ያልተሳተፈችበት መድረክ የለም። አይ ሚውዚክ ቪዲዮ አልሰራችም። ኧረ ተወኝ፣ ከሚውዚክ ቪዲዮ የባሰ ስንት መድረክ ተታጭ አልሆነም። እሷን ተዋት፣ ወደ ጉዳዮች። ተወዳጇ ተዋናይት እንግዲህ ፍናን እንግዲህ ማሬ 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 የሚል ዘፈን ካሁን በፊት ከሱ ባለው ጋር ሚውዚክ ቪዲዮ ሰርታ ነበርና አሁን እንግዲህ ወደፊት ባሏ የሚሆነው ሰው ኤግዚቢሽን ማዕከል ይታደማል። ፍቅረ አብ ይባላል እና ኤግዚቢሽን ማዕከል ከጓደኞቹ ጋር ታድሞ የዛሬ 10 ዓመት እሱ ባለው ቢስ ቢስ የተባለ 4 ጊዜ ቢስ ቢስ የተባለ ዘፈነው ማለት ነው። ማሬ ማሬ እና እንዴት ቢወዱት ነው አዲስ ዘፈን ነው እያለ ሲጠይቅ ከጓደኞቹ አንዱ እንዴ አላየውም እንዴ ክሊፑን ብሎ ማሳየት። ያደለው ሰው ልብ በይ አሳዩልኝ እናንተ ቆሞት ያደለው ሰው ልብ በይ ሶስት ክሊፕ ምን ዘፈናች ለማካል እንዲያልሻንቺ አይፈናል። በዚህ ጉድ ሰማች ልጅ እኮ የጋራ የሆነ ጓደኞች አሉን ማለት እሱ ያ ጓደኞቿን ያውቃሉ። ያውቃል እሱ ፍቅረ አብ ማለት ነው። በዚህ ነው የተጀመረው። የዛሬ 10 ዓመት በዚህ አጋጣሚ ተጀመረ። ከፍቅረ አብ ጋር አብረው በፍቅር ደስ ይላል። እንዲህ አይነት እኮ የመጠናናቱም መተያየቱም መግባባቱም ላለፉት 10 ዓመታት ሆነ ማለት ነውና ነገ እንግዲህ ፍቅረ አብ ሽማግሌ ይልካል። ሰርጓን በአስደሳች ሁኔታ ታጅቦ በዚህ መልኩ እንደ ሽምግልናዋ ደስ በሚል ሁኔታ እንደምታሳልፈውና ቀሪ ህይወቷንም ከባለቤቷ ጋር የተሳካ እንዲሆንላት እኔ ምኞቴ ነው። እማማ ዝናሽም የፍናንን ሽምግልና በመቅናት ይመስለኛል። የቅናት መንፈስ መጥፎ ነው። ጅንጀናውን እንግዲህ በዚህ መልኩ ጀምረውታል። እወድሻለሁ ዝና፣ ስምሽ ብቻ ይበቃል። እማማ ዝናዬ፣ እኔ የኋላ እንጀራ እኮ አለው ዝናዬ፣ እኔ እወድዎታለሁ። እወድሻለሁ ነው የሚባለው። እወድሻለሁ፣ መዋሸት የለውም። እወድሻለሁ። እንቆርባለን፣ ቀኔ ደርሷል። በአዲስ አበባ ውስጥ ዱባይን የሚያስንቅ ፔንትሃውስ ዲኤምሲ ሪል ስቴት በነፋሻማዋ በለቡ መብራት ኃይል የተናጥል ሊፍትና የመዋኛ ገንዳ ያለውን ቅንጡ የመኖሪያ መንደር እየገነባ ይገኛል። አፓርትመንቶቻችን 295 ዲግሪ የከተማና የተራራ እይታ ያላቸው ሲሆኑ 100% የተፈጥሮ ብርሃንም የሚያገኙ ናቸው። ምን እሱ ብቻ በኤምባሲና በአፍሪካ ሲዲሲ ስለተከበበ በዶላር አከራይተው አስተማማኝ ገቢ የሚያገኙበት ቤቶችም ናቸው። መጀመሪያ ለሚመጡ 10 ደንበኞች ብቻ 35% ቅናሽም አዘጋጅተናል። በእድሉ ተጠቃሚ ለመሆን በ0962 695151 አለያም በ0986 688068 ላይ ይደውሉ። ይህ አፓርትመንት አይደለም፣ የስኬት መገለጫው እንጂ። ዘሪቱ ከበደም የራሴ ክብር የለኝም በማለት የኢየሱስ ክርስቶስን ስም ከፍ አድርጋ በአንድ መድረክ ላይ ታይታለች። ቅድም ዶክተር እንዳለ ጠይቋል። ለተናገርሻቸው ነገሮች ብዙ አላስፈላጊ ሆኑ መልሶች ተሰጥተዋል እና እሱን የሸኘኝን ሰው የጠየቅኩት ምንድነው የተናገርኩት፣ እስከዛሬ ስንት ገርል አውጥተሃል አልኩት። የኔ ኩያ ነው። ቋንቋውን ገርል ስል ይቅርታል እንደው ዝቅ ለማድረግ ብዬ ነው። አረ በስመ አብ አረ ብዙ ነው አለኝ። እኔንም እንደዛው ነው ያሰብኩት። ራሳችን የምናደርገውን አናይም፣ አንቆጥረውም። ሌላው ግን ይታየናል። ሶስቱ ግን ወደ አንተ ያመለክታሉ የሚለው ነው። ድፍረቱ ከየት መጣ? አንድ ሁለተኛው የዛሬው ቆብ አደራረግ ከየት መጣ? ሰውን ባይን ማየቱን ነው የፈራሽው ወይ ራስሽን አለመሳወቅ ነው? እንደውም የአንድ የታዋቂ
የፖለቲካ ሰው የቆብ አደራረግ መሰለኝ እና ይሄ ተጋጨብኝ። እዚህኛው ላይ ድፍረት አጣሽ ወይስ ሌላ ነው? ባጭሩ ይሄን ልመልስ ይመለስልኝ። ኢንትረስቲንግ በጣም ደስ ይላል። ድፍረቱን ያው ያሉት የጠቀሱት ፓርት ላይ ያው በመጽሐፉ በግልጽ ያለፍኩበትን መንገድ የገለጽኩበት መንገድ አለ፣ የገለጽኩበት ልብ አለ። ያ ልብ ደግሞ በቃ አንደኛ ለነጻነቴ፣ ለህሊናዬ፣ ለኖርኩበት መንገድ ኃላፊነት ለመውሰድ ሲቀጥል ደግሞ ሌሎች እንዲጽናኑበት፣ እንዲበረታቱበት፣ እንዲማሩበት ነው። ከዛ ደግሞ ሰዎች በፈለጉት መንገድ አድርገው በራሳቸው አይነት አቀራረብ አውጥተው የተጠቀሙበት መንገድ አለ። ያ ያው የሚኖር ነው። እንደዛ አይደለም የመጽሐፉ አቀራረብ፣ እንደዛ አይደለም። እሱን ከዚህ ቀደም እንዳልነውም እሱን ወቁልኝ እንዲህ ምናምን አይደለም። ግን ያው እኔ አሁን የራሴ ክብር የለኝም፣ ምኖርለት ክብር የለኝም፣ የራሴም ጽድቅ የለኝም። ስለዚህ የሚያስጠጋ አለ። ወደዛ ወደሚያስጠጋው እንዲመጡ በመጽናናት እንዲሆኑ ለሌሎች ሲባል ያደረኩት ነው። ኮፍያው እንግዲህ የሚገርም ነው። በሽሽት አይደለም፣ በፍርሃትም አይደለም፣ ለራሴ ለደስታዬ አደረኩኝ። እንደዛ ነው። ሴቶችን ለሽምግልና መላክ፣ ለሽምግልና ማለት ለማስታረቅ ምናምን ሳይሆን ለትዳር ላይ ሴቶችን ለሽምግልና መላክ ትክክል ነው ብላችሁ ታስባላችሁ ወይስ እንደየሁኔታው መሆን አለበት ትላላችሁ? እስኪ በኮሜንት ሴክሽን በሴት ሽማግሌ ያገባችሁ የሚሆን ያላገባችሁን ሐሳባችሁን እንፈልጋለን። እዚህ ጋር አርቲስቷ የምትለን ነገር አለ፣ አብረን ሰምተነው እንመለስ። ሰላም ሰዎችዬ፣ እንዴት ናችሁ? ታዲያ ሁሉ ሰላም፣ እግዚአብሔር አምላክ የተመሰገነ ይሁን። እኔ በጣም ደህና ነኝ። ዛሬ በጣም አዝናኝ ነገር ነው ያጋጠመኝ። ምንድነው አትሉኝም? ሽምግልና ሂጂ ተባልኩ። አሁን ሴት ሽምግልና እንደሚሄድ እግዚአብሔር ያሳያችሁ፣ እኔ አላውቅም። እና ሽምግልና ሂጂ ተባልኩኝ። የልጆቼ አስተማሪ ስለሆነ ምንም ነገር ላደርግ አልቻልኩም። ሶ አይ ወንት ሄድኩኝ። ሲሄድ በጣም የሚያማምሩ ጥበብ የለበሱ ደስ የሚሉ ብዙ ሴቶች እና በቃ መኳንንቶች የመሰሉ ወንዶች ኮስተር ብሎ ቤቱ ሞልተውታልና ከዛ ከኛ ጋር ደግሞ የሆኑ ሰዎች አሉ ማለት በቃ ሽማግሌዎች አሉ ከኛ ጋር ይሄዱ እና ደስ የሚለው እነሱንም አላቃቸውም። እና ይኸውላችሁ እንደገባሁ ለካ ከኔ ጋር የነበሩ ሰዎች አበባውን ምኑን ብቻ የያዙትን ነገር ይዘው ገቡ። ከዛ እኔ ስገባ ደህና ዋላችሁ እላለሁ። ኮስተር ብሎ ሲያይ እንዴም ምን ሆነው ነው ብዬ ከዛ ስንት ሰዓት ሙሉ አስቁመውን መጨረሻ ላይ ስለ ልጁ አብጠርጥረው ጠይቀው አልኳችሁ። እኛ ስንት ቀበጣጥረን ምናቀውን ማናቀውን አውርተን ከጨረስን በኋላ እኔ ዋናው ነገር ልነግራችሁ የምፈልገው ምንድነው ስለ ልጁ ይሄን ሁሉ ከጠየቁ በኋላ እና ቁጭ በሉ ካሉን በኋላ ስለ ልጁ ከኛ ይልቅ የተሻለ ዕውቀት ያላቸው እነሱ ናቸው። በጣም እንደ ልጃቸው ነው ልጁን የሚያውቁት። ያሳደጉት ነው፣ ቸርች ውስጥ ያሳደጉት ልጅ ነው ምናምን እና ደስ ይላል። እና ትልቅ ነገር ነው የተማርኩት። በቃ ባህልን እንደ ባህል ኪፕ እንደማድረግ ትልቅ ነገር የለምና እንግዲህ ሳሚና ሳምሪ እግዚአብሔር አምላክ የሚከብርበት የትዳር ህይወት እንዲሆንላችሁ እንዲሰምርላችሁ እኔም ብዙዎቻችን የምንወደው ሰሜ ብረቱ የአዶናይ ጉዳይ እንግዲህ ሳይደርሱ አይቀርም። ሰሜም ሐሳቤን ስሙኝ ይለናል። እኔ በጣም በተደጋጋሚ በዚህ ሰውዬ ቪዲዮ ላይ ነፍ ነገር ሰሞኑን እንደው እንትን መነጋገር ያሆናል ምናምን ያሉ ደደብነት የሚነግሰው በድንቁርና ላይ ነው። ድንቁርና ኢግኖራንስ ባለበት ደደቦች ንጉስ ይሆናሉ። ባይ ዘ ወይ አሁን አንተ እንደተባለው ይሄ መግነንና መታወቅ ኖርማሊ አዌር የሆነ የመጣ በቃ እንደው ኃላፊነት የሚሰማው ማህበረሰብ ቢሆን ሶስት ሰው ሊያውቅ አይችልም፣ ሶስት ሰው ሊከተል አይችልም። ደደብነትን የሚሰብክ ሰው ራሱ ኖርማሊ አመጽ መስበክ ይሻላል ወይ ደግሞ ትውልድ እንዲጠፋ የሆነ መርዝ መስበክ ይሻላል። በነገራችን ላይ በዚህ ንቆረቆር አስተዳደር አካል መንግስት ካለ ራሱ ኖርማሊ እርምጃ መወሰድ አለበት እንደዚህ አይነት ነገር ላይ።
ማለት ከዚህ በላይ እንዴትም ሊቀሰቀስ አይችልም። አንተ የተናገርከው እንደ ትሬንድ አሁን ሊያልፍ ይችላል፣ ያልፋልም። ሶሻል ሚዲያው ሁላችንም እናውቀዋለን። ሁሉም ሰው የሆነ መንገድ ቢሄድ 2 ሳምንት 3 ሳምንት ምናምን ነው ያ አድሬስ የተደረገው ሐሳብ። ግን ነገ ጠዋት ለሚኖሩ ልጆች ከነገ በኋላ ላለው ጄኔሬሽን መርዞ ነው አብሮት ነው የሚያድገው። ደደብነት አይሰበክም። ደደብ መሆን፣ አለመስማት፣ ድንጋይ መሆን፣ ጭራሹንም ለሰው ስሜት ሴንሲቲቭ አለመሆን፣ ምንም ነገር አለማክበር፣ የሚነግሩትን አለመስማት ኖርማሊ መደንቆር በሽታ ነው፣ የማይድን በሽታ ነው መደንቆር። ድንቁርናን ሰው ልጅ አይሰብክም። ማወቅ ጥፋት አይደለም። አውቀን አይተነዋል ያልከው አውቀህ አታውቅም። በነገራችን ላይ ምንድን ነው ያወቀው? እኔ እንደው እስቲ የሆነ ሪዝነብል የሆነ ሰው ይመልስልኝ። እኔ ነው ከር ማለት ይሄ የተናፈሰው ብራቮ እንትና ከለከለ እዛ ሀገር ውስጥ በጣም ብዙ ሰው በሚሊዮን ሰዎች የሚቆጠሩ ሰዎች ብራቮ ሲባል አይቻሉኝ። ከዛ በኋላ በሚሊዮን የሚቆጠሩ ሰዎች ደግሞ አይን ላፈር ሲባል አይቻሉኝ። የትም የሚደርስ ብራቮ ነገር የለውም ሲጀምር ምንም ላላረገ ሰው ሙቀት አየር ከዘርጋ ከሃይማኖት ጋር ያለው ነገር መጠማመር ምናምን I don't care about all that። ይሄ ንግግር ግን በጣም 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 የሚያጸይፍ ንግግር። ትውልድን ደደብ ሁኑ ተብሎ አይመከርም። ከማወቅ ምን አግኝቻ አውቄ ምን አግኝቻለሁ አውቀህ አታውቅም። ሲጀመር የኔ ቆንጆ ማይክል ኮርስ ይግዛልሽ እንትን ይበልሽ ማለት ማወቅ አይደለም። እንደዚህ ሆኜ በዚህ ገብቼ እንደዛ ታርጉ ማለት ማወቅ አይደለም። ቸግሮኛልና ገንዘብ ስጡኝ ማወቅ አይደለም። ኦል ኮንቴንት የኛ ሰው ወደ ኋላ ትሬስ አርጎ ነገሮችን ስለማይ ነው እንጂ ዕውቀት ምን እንደሆነ ዕውቀትን ተው ኖሌጅን አዌርነስ ንቃት ስለሆነ ነገር ግንዛቤ ምን እንደሆነ ራሱ በአንተ ዲፋይን አይደረግም። በነገራችን ላይ አሳፋሪ ነው የመጨረሻ ድድብና ለህዝብ መስበክ ደደብ ሁኑ ሳማንን ማስሉ ብሎ መጥራት እንደ ደደብ ሰዎች አደገኛ ሰው ምድር ላይ የለም። አለማወቅ መሀይምነት ወር ደግሞ ቀለም አለመቁጠር በትምህርት ይፈታል። ክፋት በሆነ ነገር ይታረማል በደግነት። ብሶት የብሶቱ ጉዳይ ሲሟላለት ሰው ሊታረምለት ይችላል። አካሄዱም ይታወቃል። ቁጡ ቫዮለንት ምናምን ሰው ይመከራል፣ ይገሰጻል፣ ካልም ያደርጋል። ደደብ ሰው ሞኒተር አይደረግም ጭራሹን። ለማህበረሰብ ጠንቅ ነው። ደደብ ሆኖ የተቀየረ ዓለም ላይ ማንም ሀገር የለም። በደደብነት ለውጥ ያመጣ የምትሉት አገር አይደለም ቀርቶ ማህበረሰብ፣ ቀበሌ፣ ወር ቤተሰብ ካለ በጣም ልገረም እችላለሁ። ኖሮም አያውቅም ሲጀመር። የመጨረሻ የሰው ልጅ የመዝቀጥ ጥግ ነው በደደብ ማለት። ሰው እንዲማር እንዲያውቅ መንግስትም በአቅሙ የተረፈውም ሰው በአቅሙ መማሪያ ተቋሙን ምናምኑን ቢያድለን ቢሆንልን ኢንተርኔቱን ለበጎ እንኳን ብንጠቀምበት መረጃዎችን እንድናቅ የሆነ ነገር ሪስፖንሲብል እንድንሆን ማወቅ ኖርማሊ ሰውን ኃላፊነት የሚሰማው ሰው እንዲሆን ከሰው ጋር የሚኖር ሰው እንዲሆን ያደርገዋል። መደደብ ከማንም ጋር ያኖርም። ይሄንን የምትሰሙ ወጣቶች ልጆች ምናምን ራሱ አስቡበት። በነገራችን ላይ ማንም ሰው ህይወታችሁን ዲክቴት ሊያደርግ አይገባውም። ደድብ ብሎ ህይወታችሁን በዚህ መልኩ ሊያቆሙ አይገባም። ገና ለገና ይሄንን ስለተናገረ አንድ ሰሞኑ የሆነ አቧራ ተነስቶ ምናምን ሰው ደግፎት ከሆነ አይ ዶንት ኖ። ኢትዮጵያችንም እንግዲህ እስካሁን ድረስ በጣም አስገራሚ የሆኑ ዜናዎችን በአጭር ጊዜ ውስጥ ስታሰማን ቆይታለች። ታዲያ ይሄኛው ግን ቀልድ የተቀላቀለበት ሆኖ በጣም ትልቅ መልእክትን ያስተላለፈ ሆኖ ስላገኘሁት ለእናንተ ላቅርብላችሁ። በደረሰኝ መረጃ መሰረት በሚቀጥለው ዓመት 2 ኩላሊት ይዞ መኖር እንደማይቻል ከመንግስት ተገልጿል። እንግዲህ አዳዲስ ህጎች እየወጡ ነው። በዚህ ጉዳይ ላይስ ምን እንደምትሉ እስቲ ዮኒ ማኛም እንግዲህ እንዲህ እስኪያብድ ድረስ ያደረሰው ይሄ ቪዲዮ በፍናን ምክንያት ነው እየተባሉ ብዙ ሰዎች በፍናን ቅናት ምክንያት ነው እያሉ እየተናገሩ ይገኛሉ። ሰሞኑን እንግዲህ ሁላችንም እንደምናውቀው ወንጌል ምን ያደርጋል በማለት ይሄ ድርጊቱም ሁሉም መጽሐፍ ቅዱስን የሚያምን የሚቀበል ሁሉ ስህተት መሆኑን ሲናገር ቆይቷል። ያናደደና ያበሳጨ ሁኔታ ሆኖ ተገኝቷል። ጴንጤ ሆነ ሲባል 2 ወር ሳይሞላው ደግሞ ወጣ ዮኒ ማኛ ያለበት የቤት ጣጣ። ምን በወጣ ወንጌል መዳኛ ነው ለሕይወት አንተው ትክክል በለ እዛው ባናት። ወንጌል ይዞ እንዴት አይገልጥም ሰው አንብቦ አይለወጥም። ዮኒ ማኛን አንተ የቤት ጣጣ በኢየሱስ ስም ለቀኸው ውጣ። ታዲያ ቅዱሱን መጽሐፍ የነካ የእግዚአብሔርን ስም ያዋረደ እንዴት ዝም ይባላል ብለን ብዙዎቻችን ልንጠይቅ እንችላለን። ነገር ግን በየዕለት ተዕለት ሁኔታችን እኛም በራሳችን መንገድ እግዚአብሔርን ያዋረድንና ብዙ ነገሮችን እያደረግን እየቆየን መሆኑን ልናስታውስ ይገባል። የዮኒ ማኛን ሐሳብ ለመደገፍ ፈልጌም አስቤም አላቅም። ሲጀምር ወንድ ልጅ ኑሮ ይፈራል። ደገፍ የምታደርገው ሴት ካልሆነች በስተቀር በመቀመጫው አይደገፍ።
እውነቴን እኮ ነው። ህልሙን የምትደግፍለት ሴት ነው የሚፈልገው። ህልሙን የምትደግፍል አይዞ በርታ፣ ለምን ተስፋ ትቆርጣለህ? ገባ? ደሞዝህን አብቃቅተን እንትናር አብረን እናድጋለን፣ አብረን እንሰራለን። ሲደክም የምታበረታው ፀጉሩን እየነካካች አለቃው ተቆጥቶ ሲመጣ ያልፋል ይሄ ቀን። ለምን ተስፋ ትቆርጣለህ? ገባ? ኢሞሽናሊ ሰፖርት የምታደርገው እንጂ ትልቅ መቀመጫ ኑሮ አይደግፍም። አይምሮ ነው ኑሮ የሚደግፈው። ያለ ኳሊቲ ነው ኑሮ የሚደግፈው። ሶ የወንድ ልጅ ምርጫ ለመሆን ብራንድ ላይ መገንባት በቃ። ለማንኛውም በዛሬ ቪዲዮ ይላችሁ የመጣቸው ቪዲዮዎች እነዚህ ነበሩ። ታዲያ እንደወደዳችኋቸው ሐሳባችሁንም መግለጽ ለፈለጋችሁ ኮሜንት ሴክሽኑ ክፍት ነው ለሁላችሁም። ላይክን በማድረግ ቪዲዮን ለሌሎች ተደራሽ እንዲሆን እንድታደርጉልኝ ይጠይቃለሁ። ሰብስክራይብ በማድረግ ቪዲዮ በለቀቅን ቁጥር ቶሎ እንዲደርሳችሁ ማድረግ ትችላላችሁ። በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።